ሰላም ናችሁ? አሁን በጣም ከፍተኛ የሆነ ሙቀት እየተፈጠረ ነው አይደል? ከፍተኛ የሆነ ሙቀት አሜሪካ በዜና ላይ ያያችሁ ነው አይደል? አሜሪካ፣ አውሮፓ በሙቀት እየተቃጠለ ነው። ሊትራሊ በሙቀት እየተቃጠለ ነው። ለንደን፣ ፓሪስ፣ ሺካጎ ሰዎች እየሞቱ ነው። ኒውዮርክ ውስጥ ወዘተ ሂቱ ሙቀቱ የቀን ሙቀቱ ማለት ነው። አሁን ውጭ ወጥታችኋል። ውጭ ናችሁ እናንተ መቋቋም አቅቷችሁ፣ ብሪዝ ማድረግ አቅቷችሁ፣ መተንፈስ አቅቷችሁ ኦኬ ለሞት ስትዳረጉ አይነት ስሜት ማለት መግቢያ መውጫ የለም። ቤት ውስጥ መግባት አትችሉም፣ ውጭ መሆን አትችሉም። ካን ዩ ኢማጂን እንዴት ሳፎኬት እንደሚያደርግ ልክ በትራስ እንደዚህ እፍን እንደምትደረጉ አይነት ስሜት የሚሰጥ እና ከፍተኛ ዲስኮምፎርት ያለው መግቢያ መውጫ የሌለው ነገር ማለት ነው። ኦኬ የሰው ልጅ ስተት ሲሰራ ነው የኖረው። ኦኬ እና አንድ የሆነ ፕሮጀክት ነበር። የሚገርማችሁ ነገር ይሄ ፕሮጀክት ሳይንቲስቶች የሚፈሩት ፕሮጀክት ነው። ሳይንቲስቶች ስላችሁ የተወሰኑ ሳይንቲስቶች የሚፈልጉት፣ የተወሰኑ ሳይንቲስቶች ደግሞ በጣም የሚቃወሙት አንድ ፕሮጀክት ነበረ ከዚህ ከሙቀት ጋር በተያያዘ። ይሄ ፕሮጀክት ሶላር ራዲዬሽን ማኔጅመንት ይባላል። ሶላር ራዲዬሽን ማኔጅመንት ማለት የፀሐይን ብርሃን መከለል ማለት ነው። ይሄ የተፈጥሮ የሆነው የፀሐይ ብርሃን ለመከለል የታለመ ፕሮጀክት ነው። ይህን ፕሮጀክት በጣም ብዙ ሳይንቲስቶች ይቃወማሉ። ምክንያቱም ፀሐይን ለመከለል በሚደረገው ጥረት ተፈጥሮን የማዛባት ሂደት ያመጣል። ያ ተፈጥሮን የማዛባት ሂደቱ ደግሞ ፕራይሱ የሚያስከፍለው ዋጋ ከፍተኛ ነው፣ ዓለምን ሊያጠፋ ይችላል ብለው ይላል። አሁን ዓለም በጣም ዴስፐሬት ሆነዋል በሙቀት ምክንያት። ኦኬ አሜሪካና አውሮፓ ለንደን በጣም ዴስፐሬት ሆነዋል ማለት በቃ የሚያደርጉ ተስፋ እንደመቁረጥ አይነት ስሜት ተሰምቷቸዋል። ተስፋ እንደመቁረጥ ሲሰማችሁ ደግሞ ማንኛውም ነገር ታደርጋላችሁ አይደለ? ሰው እነዚህም ሀገሮች አሜሪካና እንግሊዝ የሚባለው ሀገር ይሄ ሶላር ራዲዬሽን ማኔጅመንትን አፕላይ ሊያደርጉ ወይም የፀሐይን ብርሃን ሊከልሉ እያሰቡ ነው። ኦኬ ይህን ፕሮጀክት ሊጀምሩት እያሰቡ ነው። ሶላር የፀሐይን ብርሃን መከለል ማለት ነው። አውሮፕላኖች ይኖራሉ፣ ለዚሁ ተብሎ የተዘጋጁ አውሮፕላኖች ይኖራሉ። በሚሊየን ቶን የሚቆጠር ኬሚካል፣ በጣም አሲዲክ የሆነ ሃዛርደስ የሆነ ኬሚካል አየር ላይ ይረጫል። ስትራቶስፊር ላይ ወይም ደግሞ ከ30 እስከ 35 ሺህ ጫማ ከፍታ ላይ ይረጫል። ያ የተረጨው ኬሚካል ምን አይነት ቢሄቪየር አለው? የፀሐይን ብርሃን ሲያርፍበት ወደኋላ ወደ ቫኪዩም ስፔስ ሪፍሌክት የማድረግ ማለት ኦኬ መልሶ ሪፍሌክት ያደርጋል፣ ያንጸባርቅና የፀሐይን ብርሃን ይከልላል፣ ጥላ ይፈጥራል ማለት ሶ ወደ መሬት የፀሐይ ጉልበት ወደ መሬት አይደርስም። እሺ ይሄ ነው ፕላኑ። በጣም ሲምፕል ነው፣ ነገር ግን በጣም ቢዩቲፉል ነው። አሁን ያለውን የሙቀት ጉዳይ በጣም የሚያሻሽል ይመስላል፣ ግን ከፍተኛ የሆነ አደጋ አለ። ኦኬ ይሄ አደጋ አንደኛው አደጋ ምን እንደሆነ ልንገራችሁ። ተርሚኔሽን ሾክ ይባላል። ተርሚኔሽን ሾክ ማለት ዓለም አንድ ይሄንን ኮምፕሌክስ የሆነ ኬሚካል ኤሌመንት እነግራችኋለሁ ምን እንደሆነ። ኬሚካል ኤሌመንት መርጨት ከጀመረ ፓምፕ ማድረግ ከተጀመረ በኋላ ይሄን ፕሮጀክት ማቆም አይቻልም። ከቆመ ተርሚኔሽን ሾክ ይፈጠራል። ምን ማለት መሰላችሁ? ኦኬ ዛሬ ለ10 ዓመት ያህል ይሄንን ኬሚካል እየረጫችሁ ኬሚካሉ የፀሐይን ብርሃን ሪፍሌክት እያደረገ እየመለሰ መሬት ሰምሃው ኩል ዳውን አደረገች እንበል። ቢያንስ በ1 ዲግሪ ሴልሺየስ ኩል ዳውን አደረገች እንበል። ያ ማለት ለሚቀጥሉት 10 ዓመታት እንደዛ ፓምፕ ቢደረግ ለሚቀጥሉት 10 ዓመታት እኔና እናንተ እጽዋቶች በምድር ላይ ያለው በሙሉ የፀሐይን ጉልበት ሙሉ ለሙሉ ፊል አላረግንም ማለት ነው። በከለላ ውስጥ ነው ያለነው፣ በጥላ ውስጥ ነው ያለነው ማለት ነው። እሺ ለ10 ዓመታት እንበል፣ ለ20 ዓመታት ኦኬ። በእነዚህ 20 ዓመታት ውስጥ የተፈጠሩ ልጆች አሉ፣ የተወለዱ 20 30 40 50 ሚሊዮን ወይም 1 ቢሊዮን የሚሆኑ ሰዎች አሉ። የፀሐይን ጉልበት ሪሊ ፊል አድርገውት የማያውቁ ማለት የፀሐይን አሁን ያለውን ሙቀት የማያውቁት ማለት ነው። ኦኬ ሶ በዛው አይነት መልኩ ከቀጠለ በኋላ ድንገት ቢያቆመው አሜሪካና እንግሊዝ ቢያቆሙት ምን ማለት ነው? ሙሉ ለሙሉ የፀሐይ ጉልበት ይመለሳል ማለት ተመልሶ የፀሐይ ጉልበትን ያገኘናል ማለት ሳር ቅጠል የሚባል ነገር ይረግፋል ማለት የሰው ልጅ በሙሉ ይረግፋል ማለት አይችለውማ። ለ20 ዓመት ሙሉ የፀሐይን ብርሃንን ሳያውቅ ነው የኖረውና ይሞታል ማለት ነው። ኦኬ ዛሬ በዚህ ቪዲዮ ስለ ሶላር ራዲዬሽን ማኔጅመንት፣ ስለ ተርሚኔሽን ሾክ አሲድ ተሳስተው የሚገርማችሁ ነገር ተሳስተው ትሮፖስፊር የሚባለው የአየር ክልል ላይ ቢረጩት ይሄንን ኬሚካል ቢረጩት ኢን 2 days እንደውም በ2 ቀናት ውስጥ አሲድ ሊዘንብ ይችላል። ኦኬ ሶ የሰው ልጅ
ሰማው የሆነ ተፈጥሮን ሊለውጥ ተፈጥሮን ኤዲት ሊያደርግ ይሞክራል ማለት። ተፈጥሮን ደግሞ የተሳሳታችሁ እንደሆነ ማለት ተፈጥሮ ላይ የምታደርጉት ኤዲት የምታደርጉት ኮሬክሽን የተሳሳታችሁ እንደሆነ ተፈጥሮ አጸፋዋ ማለት ነው። ሪአክት ስታደርግ በጣም ጉልበተኛ ናት፣ ኃይለኛ ናት። ሪአክሽኗን አጸፋዋን ላይ የሰው ልጅ ላይ ይችላል። ሩት ገርስ የሚባል ዩኒቨርሲቲ አለ። እዛ ያሉ ሪሰርቸሮች በጣም ኮንሰርንድ ሆነዋል። ይህም ፕሮጀክት አፕላይ ሊደረግ አይችልም፣ ሪአክሽኑ ተፈጥሮ ሪአክት ያደረገ እንደሆነ ከፍተኛ የሆነ ቀውስ ይፈጠራል ብለው እየተከራከሩ ነው። በሌላኛው ጎን ደግሞ ይኸው ፀሐዩ ልጅ አልተቻለም፣ ሙቀቱ አልተቻለም፣ እያቃጠለን ነው፣ ሰው እያለቀ ነው። ኢን ዘ ካሚንግ 10-20 years በቃ አሜሪካና አውሮፓ መኖሪያ ስፍራ ላይሆኑ ነው። ሰው የሆነ ነገር ማድረግ አለብን ብለው በዴስፔሬት በሆነ መልኩ አፕላይ ሊያደርጉ ነው። ስለዚህ ጉዳይ በዝርዝር አወራችኋለሁ። አብራችሁን እንድትቆዩ በአክብሮት ጋብዛለሁ። ባህሩ አባስ ነኝ። የዚህ ቻናል ቤተሰብ ካናላችሁ ሰብስክራይብ አድርጉ። ሲምፕል ነው። ሰብስክራይብ የምትሏም መንካት ነው። ይህን ቪዲዮ ላይክ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። ተመልሰን እንገናኛለን። ተመልሰናል። ኦኬ፣ መግቢያ ላይ እንደገለጽኩላችሁ ሳይንቲስቶች የፀሐይን ብርሃን ለመከለል እያሰቡ ነው። ስራም ጀምረዋል እያልኳችሁ ነው። ማለት ፕላን ቱ ዲም ሳን ማለት ሙሉ ለሙሉ የፀሐይን ብርሃን ለመከለል ጥላ ለመፍጠር ማለት ነው። ነገር ግን ሳይንቲስቶች እዚህ ደረጃ ላይ የደረሱበት ምክንያት እንዲደርሱ ያደረገው ምክንያት ምንድን ነው? የሙቀት መጠኑ ነው ብያቸዋለሁ። ኦኬ፣ አሜሪካና እንግሊዝ እንዲህ ብለው እንዲያስቡ የፀሐይ ብርሃንን መከለል አለብን ብለው ይህንን ዴስፔሬት የሆነ ሙቭ ወይም ደግሞ ፕላን እንዲያደርጉ ያደረጋቸው አሁን ያለው የፀሐይ ሙቀት ነው። ይሄ አሁን ያለው የፀሐይ ሙቀት ካን ዩ ኢማጂን አሁን ሳፎኬት እያረጋቸው እየገደላቸው ነው። ኦኬ፣ ሰምሃው ሽባ እያረጋቸው ነው አይደለም። ነገር ግን ይሄ ችግር ካን ዩ ኢማጂን ከ10 ዓመት በኋላ ምንም ነገር ስለማይደረግ ከ10 ዓመት በኋላ ምንድን ነው የሚሆነው? ከ10 ዓመት በኋላ ያለው ችግር ከ5 ዓመት በኋላ ያለው ችግር ነው። ከዚህ የበለጠ ነው የሚሆነው ማለት ነው። ዛሬ አላኖር ካላቸው የዛሬ 5 ዓመት በፍጹም አያኖራቸውም ማለት ነው። የዛሬ 10 ዓመትማ ሙሉ ለሙሉ እዛ ምድር ላይ ሰው የሚባል አይኖርም ማለት ነው። ማለት ፐርማኔንት ፊውቸሩ በጣም አደጋ ውስጥ እንደሆነ ያሳያል ማለት ነው። ኦኬ፣ ይሄ እንግዲህ የተለያዩ ክላይሜት ቼንጅ የሚባል ፕሮግራሞች አሉ በዓለም አቀፍ ደረጃ ከፍተኛ ትኩረት የተሰጠው ነገር ግን እዚህ ግባ የማይባል ስራ ያልሰሩበት ማለት ነው ሀገራት። በተለይ እነዚህ ትልልቅ ሀገሮች አሜሪካና እንግሊዝ ዋናዎቹ ናቸው። ክላይሜት ቼንጅ ተብሎ ኮፕ ምናምን ተብሎ ኮፕ 30 ኮፕ 32 ኮፕ ምናምን እየተባለ በየአመቱ ይሁን እንደዚህ ስብሰባ ያደርጋሉ። የዓለም ሀገሮች ቃል ይገባሉ። ካርበን ኢሚሽን እንቀንሳለን፣ ግሪን ኢነርጂ እንጠቀማለን፣ ሪሳይክል እናደርጋለን፣ መኪኖቻችን በሙሉ ወይም ደግሞ እነዚህ ኦቶሞቢል የሚባለው በሙሉ ኤሌክትሪሲቲ እናደርጋለን። በዚህም የብርሃን የፀሐይ የሙቀት መጠኑን ኮንትሮል ቢያንስ ባንቀንሰው እንኳን ባለበት እንዲቀጥል እናደርጋለን እያሉ በየሄዱበት ይማማላሉ እነዚህ ሀገሮች ማለት። አንደኛው አሜሪካ ናት፣ ሁለተኛው ራሱ እንግሊዝ ነው። ነገር ግን እንደሚያወሩት አይደለም፣ ቃል እንደገቡት አይደለም። የዓለም የሙቀት መጠን እየጨመረ ሄደ ማለት የዓለም የሙቀት መጠን እየጨመረ ሲሄድ ምን ማለት ነው? አንድ ምሳሌ ላንሳላችሁ። ለምሳሌ ይሄ ፕላኔት ምድራችን መሬት እንደምን ወሰዱት መስላችሁ? የሆነ ዴዘርት ላይ በጠራራ ፀሐይ ያለበት ከፍተኛ ሙቀት ያለበት ከፍተኛ የፀሐይ ጉልበት ያለበት በረሃ ላይ የቆመ መኪና አድርጉት። ያ መኪና ሙሉ ለሙሉ እንትኖቹ መስታወቶቹን እስከ ላይ ድረስ ግጥም ያደረገ መኪና ነው። ኦኬ፣ ይሄ መኪና በረሃ ነው ብያቸዋለሁ። ጠራራ ፀሐይ ይገባል፣ ወደ መኪናው ይገባል። ፀሐይ በዚህ በመስታወቱ በኩል ይገባና ፀሐዩ በሙሉ ውስጡ ያለውን ነገር መጀመሪያ ያሞቃል፣ ወንበሮችን ወዘተ ያሞቃል። ከዛ የገባው ኢነርጂ የፀሐይ ብርሃን ወደ ውጭ አይወጣም ተመልሶ፣ ምክንያቱም ይኸው መስታወቱ ዝግ ነው። እነዚህ መስታወቶች የገባው የፀሐይ ኢነርጂ ራዲየት ባክ ወደ ውጭ ሊወጣ ሲል እፍና አድርጎ ትራፕ ያደርገዋል ማለት ይይዘዋል። ይሄ መስታወቱ ይይዟል። ያ ማለት ነው መኪና ውስጥ ከፍተኛ ሙቀት እየተፈጠረ ይሄዳል ማለት ነው። መኪና ውስጥ ያሉ ሰዎች በሙቀት እየተረበሹ ፓኒክ እያደረጉ መተንፈስ እያቃታቸው ይሄዳል ማለት ነው። ሌላው ምንድነው?
የፀሐይዋ ብርሃን ግን መግባቷን አታቆምም። ትገባለች። በፀሐይ በዚህ በመስታወት ይገባል ማለት ነው። የፀሐዩ ኤነርጂ መግባቱን አያቆምም፣ ግን አይወጣም። ይህ መስታወቱ ትራፕ ያደርጓል፣ ይይዟል። ኦኬ ሶ አንድ ትንሽ ቤት ብትወስዱ 10 ሰዎች የሚይዝ ትንሽ ቤት ብትወስዱ 10 ሰው ገባ፣ 15 ሰው ገባ፣ 20 ሰው ገባ፣ 100 ሰው ገባ። ምንድን ነው የሚሆነው? ሰዎች አይወጡም፣ መውጣት አይችሉም። 10 ሰው ብቻ ነው የሚይዘው። 10 ሰው፣ 20 ሰው፣ 30፣ 1000 ሰው ሲገባ ምንድን ነው የሚሆነው? ፍንፍን ይላል ማለት ይሄ ውስጡ ኦቨን ይሆናል። በቃ ገዳይ ይሆናል ማለት ኦኬ ምድራችን ልክ እንደዚህ ነው የሆነችው ማለት የፀሐይ ብርሃን ይወጣል። ፀሐይ እስከወጣች ድረስ ፀሐይ ይኸው ብርሃኑ እየወረደ ነው። ብርሃኑ ከወረደ በኋላ የብርሃኑ ኤነርጂ ተመልሶ አይወጣም። ተመልሶ እንትን አይልም፣ እዚሁ ትራፕ ሆኖ ይቀራል። ለምን? ካርቦን ዳይኦክሳይድ የሚባል አለ፣ ሜቴን የሚባል አለ። ካርቦን ዳይኦክሳይድ ማለት ይሄ መስታወቱ ማለት መስታወቱ አይደለ ወደ ውጭ እንዳይወጣ የሚያደርገው እዚህ የገባውን ብርሃን ትራፕ የሚያደርገው መስታወቱ ነው እኮ። መስታወቱ ማለት ካርቦን ዳይኦክሳይድ ማለት ነው ለምድራችን፣ ወይም ሜቴን ማለት ነው። እስካሁን ድረስ የነበረው ስትራቴጂ ይሄ ኮፕ 30 ኮፕ 32 ኮፕ 31 ምናምን የተባለ ትልልቅ የመንግስት ባለስልጣናት፣ ባለሙያዎች፣ ፕሮፌሽናሎች፣ ጋዜጠኞች ተሰብስበው ካርቦን ኤሚሽኑን እናቁመው፣ በዚህ ባለበት ቢያንስ እናቁም፣ ካርቦን ሬዲዩስ እናርገው፣ እንቀንስ፣ የካርቦን ኤሚሽኑን እንቀንስ ማለት ነው። መስታወቱን እናወርደው ማለት ነው። ይሄን መስታወት እናወርደው ማለት ነው። መስታወቱ ከወረደ ውስጥ ያለው ሙቀት ትራፕ ሆኖ አይቀርም። ስለዚህ ሰምሃው የውጭውም አየር ስለሚገባ ሰምሃው ውስጥ ያለው በመጠኑም ቢሆን ኩል ዳውን ያደርገዋል ማለት ነው። ነገር ግን ኦልሬዲ ውስጥ መስታወቱ ውስጥ መኪናው ታፍኖ በሙቀት ቀልጦ ኦቨን ሆኖ የሚያቀልጥ ሆነዋል እና ይሄን መስታወት ሮል ዳውን ስለ አረጋችሁት ማለት በአንዴ መኪና ውስጥ ያለው ሙቀት በሙሉ ይወጣል ማለት ነው። በጣም ስሎ ነው፣ በጣም አነስተኛ ነው ማለት ነው። ስለዚህ ኢንስቴድ ኦፍ ይሄን ሮል ዳውን ከማድረግ ካርበን ኤሚሽን ላይ ከምናተኩር፣ ምክንያቱም ይሄ ሮል መስታወቱን ዝቅ ማድረግ እና አየር በሚወጣበትና በሚገባበት ጊዜ ሰማው ቀስ ያለ መኪናው እየቀዘቀዘ ይሄዳል የሚለው በጣም ስሎ ፕሮሰስ ነው፣ በጣም ዘገምተኛ ፕሮሰስ ነው። ሰው እንደዛ ከምናደርግ ለምን እዚህ መስታወቱ የፊቱ መስታወት ላይ አንጸባራቂ ለምን አንለጥፍበትም? ምክንያቱም ፀሐይ ወደ ውስጥ ስለገባ ነው ውስጥ እየሞቀ ያለው ብለው አስቡ ማለት። ይሄ በአጠቃላይ የሶላር ራዲዬሽን ኮንሴፕት ማለት ይሄ ነው። ኦኬ ሶላር ራዲዬሽን ኮንሴፕቱ በመሰረቱ መጀመሪያውኑ ብርሃን ወደ መሬት እንዳይመጣ ማድረግ መቻል ማለት ነው። ይሄንን ሶላር ራዲዬሽን ማኔጅመንት ይሄ ሪፍሌክቲቭ የሆነ ነገር አንጸባራቂ ዙሪያው መስታወቱ ላይ ማድረግ ወይም መሬታችን ሰማይ ላይ አንጸባራቂ ብንዘረጋ ሼድ ነገር ጥላ ነገር ብንዘረጋ የፀሐይ ብርሃን ሪፍሌክት እያደረገ ይመለሳል፣ ሙሉ የፀሐይ ብርሃን ወደ መሬት አይመለስም ብለው እንዲያስቡ ያደረገው ዝም ብሎ ካልኩሌት ያደረጉት ነገር ሳይሆን ተፈጥሮ ይሄንን ነገር ስታደርግ አይተዋል። በ1991 ፊሊፒንስ ውስጥ ማውንት ሚናቱቦ የሚባል ቮልካኖ ወይም ደግሞ እሳተ ገሞራ ይፈነዳል እና ይሄ እሳተ ገሞራ በሚፈነዳበት ጊዜ በሚሊዮን ቶን የሚቆጠር ሰልፈር ዳይኦክሳይድ ጋዙ ማለት ነው። ሰልፈር ዳይኦክሳይድ ይፈነዳና ወደ አየር ወደ ሰከንድ ሌየር አትሞስፌር ማለት ስትራቶስፊር ይባላል። ስትራቶስፊር ላይ ይደርሳል። ስትራቶስፊር ላይ ሲደርስ ይሄ ሰልፈር ዳይኦክሳይድ የሚባለው ከውሃ ወተር ቬፐር ጋር ሪአክት በማድረግ የሆነ ድሮፕሌት ይፈጠራል። ነጠብጣብ ነገሮች ይፈጠራሉ። እነዛ ነጠብጣብ ነገሮች በጣም ሃይሊ ሪፍሌክቲቭ ናቸው፣ በጣም አንጸባራቂ ነበሩ። ይሄ ቮልካኖ ሲፈነዳ ያዩትን ነገር ነው። ይሄ ድሮፕሌት ይሄ አንጸባራቂው ነገር ሰልፌት ኤሮሶልስ ይባላል። ምን ማለት ነው? በቢሊየን የሚቆጠሩ ማይክሮስኮፒክ የሆኑ በጣም ጥቃቅን የሆኑ ሚረሮች ወይም ደግሞ የፀሐይ እንደ መስታወት ቁርጥራጭ አድርጋችሁ ውሰዱ። አየር ላይ ሰማይ ላይ በቢሊዮን የሚቆጠሩ የመስታወት ቁርጥራጮች አሉ። እነዛ ቁርጥራጮች የፀሐይ ብርሃን ሲያርፍባቸው ወደኋላ መልሰው ወደ ቫኪዩም ስፔስ የፀሐይ ብርሃንን መለሱ። የዛን በ1991 አሁን ያልኳችሁ ቮልካኖ የመሬትን የፀሐይን የሙቀት መጠንን በ0.5 ዲግሪ ሴልሺየስ ዝቅ አድርጎት ነበረ ለአንድ ዓመት ያህል። ኦኬ አንብባችሁ ከሆነ እና በጣም ትልቅ ነገር ከሆነ 0.5% ዲግሪ ሴልሺየስ የፀሐይ የሙቀት መጠንን ዝቅ ማድረግ ማለት በጣም ትልቅ ነገር ነው።
አሁን በ1 ዲግሪ ሴልሺየስ ለምን የቮልካኖ በተፈጥሮ እንዲህ ካደረገ እኛ በደንብ ፕላን አድርገን አጥንተን ከሰራን ቢያንስ 1 ዲግሪ ሴልሺየስ ማውረድ እንችላለን የሙቀት መጠኑን ብለው አሰቡ ማለት ነው። የፀሐይን ብርሃን በመጠኑ በከፊልም ቢሆን ብሎክ ማድረግ ሶላር ራዲዬሽን ማኔጅመንት ይባላል ብያቸዋለሁ። በተለይ ስፔሲፊካሊ ምን ይባላል ይሄ ፕሮጀክት ስትራቶስፌሪክ ኤሮሶል ኢንጀክሽን ይባላል ኤስኤአይ ማለት ነው። በቃ አንድ የሆነ ማሲቭ የሆነ ሲንቴቲክ ግሎባል ሺልድ ማለት ነው። የሆነ ከለላ ጥላ ማለት ነው። ኦኬ ድንኳን ደኩናችሁ ከፀሐይ እንደምትቀመጡት ማለት እንዴት ነው ብሎክ ማድረግ የሚቻለው? የፀሐይን ብርሃን በከፊልም ቢሆን እንዴት ብሎክ ማድረግ ይቻላል? መጀመሪያ ብሎክ የሚያደርገው ወይም ደግሞ ብሎክ የሚያደርገው ማቴሪያል ለይቶ ማወቅ አለበት የሰው ልጅ አይደል? ሪፍሌክት የሚያደርገው የሚያንጸባርቀው ማለት ነው። እሱም ኤለመንት ሰልፈር ዳይኦክሳይድ ይባላል። SO2 የሚባለው ጋዝ ነው። ሰልፈር ዳይኦክሳይድ ጋዝ ይባላል። ቅድም እንዳልኳችሁ በራሳቸው ፈልገው አግኝተው ሳይሆን የማውንት ሚናቱቦ የሚባለው ቅድም የነገርኳችሁ ቮልካኖ ቢሄቪየሩን አጥንተው ሰልፈር ዳይኦክሳይድ እንደዚህ ማድረግ ይችላል ብለው አሰቡ ማለት ነው። ሰልፈር ዳይኦክሳይድ በዛ ከፍተኛ ሃይ እንትን ላይ አልቲቲዩድ ላይ በሚረጭበት ጊዜ ከዋተር ቬፐር ጋር ከውሃትነት ጋር በመደባለቅ ሪአክት በማድረግ ሌላ አይነት ኬሚካል ትራንስፎርሜሽን ይፈጥራል። እሱም ሰልፌት ኤሮሶልስ ይባላል። ሰልፌት ኤሮሶልስ የሚባለው ሪፍሌክት የሚያደርጉት ድሮፕሌቶቹ ናቸው ወይም ነጠብጣቦች ናቸው። በቢሊዮን የሚቆጠሩ ነጠብጣቦች ወይም ደግሞ የብርጭቆ ስብርባሪዎች አድርጋችሁ ውሰዷቸው ማለት ነው። አሁን ይሄንን ሰልፈር ዳይኦክሳይድ ዝም ብላችሁ ከመሬት ሆናችሁ አይደለም የምትነፉት ወደ ላይ አይደለ? የት ሆኖ መንፋት ያስፈልጋል? ኦኬ እንዴት አድርጎ መንፋት ያስፈልጋል የሚለው ማጥናት ያስፈልጋል ማለት ምን ማለት ነው? ከመሬት ሆናችሁ ከሆነ ስትነፉት ትሮፖስፊር የመጀመሪያው ሌየር አየር ላይ የመጀመሪያው ከባቢ አየር ሌየር ይሆናል። ትሮፖስፊር ይባላል። ትሮፖስፊር ላይ ካረጋችሁ ስትረጩ ከመሬት ስትረጩ ትሮፖስፊር ላይ ከሄደ የሰልፈር ዳይኦክሳይድ ቅድም እንዳልኳችሁ እዛ ደርሶ ከክላውድ ጋር ከደመና ዝናብ ጋር ሪአክት በማድረግ አሲድ እንዲዘንብ ሊያደርግ ይችላል። ስለዚህ ምን ማለት ነው? ወደ ስትራቶስፊር ከቶፖስፊር ከፍ ብሎ ያለው ሰከንድ ሌየር ላይ ያለው ስትራቶስፊር ላይ መርጨት ያስፈልጋል ማለት ነው። ስትራቶስፊር ማለት ከከባቢ አየሩ ውጭ ያለ ማለት ነው። እዛ ዝናብ የለም ዌዘር የለም ማለት ነው። ስለዚህ ከምንም ነገር ጋር ሪአክት አያደርግም ይሄ አንጸባራቂው ነገር ማለት ነው። ነገር ግን የት አካባቢ ሆነው መርጨት ይቻላል? ምክንያቱም አዲስ አበባ ሆናችሁ ስትራቶስፊር ላይ መርጨት አውሮፕላን ላይ ሆናችሁ ከአውሮፕላን ላይ 35 ሺህ ጫማ ከፍታ ላይ ሆናችሁ ስትረጩ ስትራቶስፊር ላይ ነው የምታደርጉት። ነገር ግን ኢትዮጵያ ውስጥ ያለው ስትራቶስፊርና አሜሪካ ያለው ስትራቶስፊር ይለያያል። ስፊር አይደለም ዓለማችን ስፊር ስለሆነች ማለት። ስለዚህ ምን ማለት ነው? ትሮፒካል ኢኩዌተር አካባቢ የስትራቶስፊር አትሞስፌሩ ቲክ ነው፣ በጣም ቲክ ነው። ፍላፍ እንትን ነው፣ ፓፊ ነገር ነው። ኦኬ ቲክ ነው፣ በቃ ጥቅጥቅ ያለ ነው። ግን ፖላር አካባቢ ስትሄዱ ስትራቶስፊር ምን አይነት ባህሪ ያለው? ቲን ነው፣ በጣም ቀጭን ነው። ስለዚህ ኢኩዌተር ላይ ስትራቶስፊርን የምታገኙት 60 ሺህ ጫማ አካባቢ ነው። ስትራቶስፊር የግድ ኬሚካሉ ስትራቶስፊር ላይ ነው መረጨት ያለበት ብያቸዋለሁ። ምክንያቱም እዛ ሬን የለም፣ እዛ ክላውድ የለም። ከምንም ነገር ጋር ሪአክት አድርጎ ተመልሶ ወደ ዝናብነት አይለወጥም። ዝናብ የለም እዛ ስትራቶስፊር ላይ። ትሮፖስፊር ላይ ነው ዝናብ ያለው። ነገር ግን ኢኩዌተር አካባቢ ስትራቶስፊር ወደ 60 ሺህ ጫማ ከፍታ ላይ ነው ያለው። ፖላር ሳውዝ እና ኖርዝ ላይ ግን ስትራቶስፊር በጣም ዲፕስ ዳውን ቱ 30,000 ጫማ አካባቢ ማለት ከ30 እስከ 35 ሺህ ጫማ ማለት ኦኬ 60 ሺህ ጫማ የሚበሩ አውሮፕላኖች የሉትም። አሁን የዓለም እንትን አሜሪካም ይሁን ለንደን 60 ሺህ ጫማ ኢዝ በጣም ሃይ አፕ፣ በጣም ላይ ነው ከፍተኛ። ነገር ግን ፖላር ኖርዝ አካባቢ አርክቲክ እና አንታርክቲክ የሚባሉት አካባቢዎች አንደኛ ስትራቶስፊሩ ቲና በጣም ወርታች ዝቅ ብሎ 35 ሺህ ጫማ ላይ ስለሆነ 35 ሺህ ጫማ ላይ ደግሞ መብረር የሚችሉ አውሮፕላኖች አሉ። ስለዚህ ሰልፈር ዳይኦክሳይዱን በእነዚህ አድርጎ እዛ ወስዶ ፓምፕ ማድረግ ማለት ነው። ኤሮሶሉን ፓምፕ ማድረግ ታቀደ ማለት ነው።
ከዛ እሺ አንድ ቦታ ላይ ያደረጉት ለዓለም ሁሉ እንዴት ነው ከለላ የሚሆነው አይደለ? ይሄ አንጸባራቂው ነገር ለዓለም በሙሉ እንዴት ይሆናል? ፖላር ላይ አንድ የሆነች ፖላር የምትባለው ምን አለ ፖላር አካባቢ ያለች ሀገር እዛ ሀገር ላይ ስትራቶስፊር ላይ ቢረጭ ኢትዮጵያስ እንዴት ነው ከለላ የምታገኘው የሚለው በንፋስ አማካኝነት ንፋስ ያንን ኤሮሶሉን በምድር ላይ እንዲሰራጭ ያደርገዋል። ንፋስን በመጠቀም በምድር ላይ እንዲሰራጭ ያደርገዋል። ነገር ግን ሩትገርስ ዩኒቨርሲቲ ሪሰርቸሮች አሁንም ሪዘርቬሽን አለን ይሄ ነገር ትክክል አይደለም ብለው የሚከራከሩበት ምክንያት ፖላር አካባቢ ከፍተኛ የሆነ የአቪዬሽን ኮሜርሻል ኤርላይኖች አውሮፕላኖች የሚመላለሱበት አካባቢ ነው። ኦኬ ኢኩዌተር እንዳልኳችሁ ኢኩዌተር አካባቢ ከ30 እስከ 35 ሺህ ከፍታ ጫማ በቃ በሙሉ ዓለም ላይ እንትን የሚሉት አውሮፕላኖች ማለት ነው። በቀን እኮ 14 ሚሊዮን የሚሆኑ ፓሴንጀሮች አውሮፕላን ተሳፍሮ ይመላለሳሉ። 14 ሚሊዮን በአመት ወደ 5 ቢሊዮን የሚሆኑ ፓሴንጀሮች ይተላለፋሉ። ፖላር አካባቢ የተመረጠበት ምክንያት ምንድነው? አንደኛ ስትራቶስፊር ዝቅ ያለ ነው። ሁለተኛ ብዙ ኮሜርሻል ኤርላይኖች የሚመላለሱበት አይደለም ነው የሚሉት። ነገር ግን ተሳስተዋል። እዛም ቢሆን ፖላር አካባቢም ቢሆን ብዙ ኮሜርሻል ኤርላይኖች የሚመላለሱበት ነው። በነገራችን ላይ ሳያስቡት ሳያውቁት ቀርቶ አይደለም። ነገር ግን ለምሳሌ ከኒውዮርክ ወደ ሆንግ ኮንግ መሄድ ብትፈልጉ ወይም ደግሞ ከለንደን ወደ ቶኪዮ መሄድ ብትፈልጉ በአውሮፕላን ተሳፍራችሁ ወደዛ መሄድ ብትፈልጉ ቀጥታ እዚህ ማፕ ላይ የዓለም ካርታ ላይ እንደምታዩት ከሆንግ ኮንግ ጃፓን አይደለም ማነው ከለንደን ጃፓን አይደለም፣ እንደዚህ ቀጥ ያለው መስመር አይደለም። አጭሩ ይሄ ረጅሙ መስመር አጭሩ መስመር በላይ በኩል እንደዚህ በአናት በኩል መምጣት ማለት ነው። ስለዚህ በዛ አካባቢ የሚመላለሰው የፖላር ራውትስ ላይ ያለው የሚመላለሰው በቀን ውስጥ በመቶ ሺዎች የሚቆጠሩ ፓሴንጀሮች ይመላለሳሉና ይሄ ሰልፈር ዳይኦክሳይድ የተነፋበት አካባቢ ማለት ነው። ፍሊት የተነፋበት ቦታ ላይ ስትሄዱ እኮ ነው ያቺ ትንኛው የምትሞተው አይደል? የተነፋበት ቦታ ላይ ስትሄድ ትወስደዋለች፣ ሳክ ታደርጋለች፣ ትሞታለች ነው አይደል? ልክ እንደዛው ፓሴንጀሮችም ከፍተኛ የሆነ የጤና እክል ይደርስባቸዋል ነው ቁም ነገሩ ማለት ነው። ኦኬ እና እንደ አውሮፕላኑ እኮ ፕሬሸራይዝድ የሆነ ሲልድ የሆነ ማለት በደንብ የተዘጋ ሜታል ቲዩብ ነው። እንዴት ሆኖ ሰልፈሪክ አሲዱ ወይም ደግሞ ሰልፈር ዳይኦክሳይዱ እንዴት ይገባል? እንዴት ነው ለፓሴንጀሮች ሊጎዱ የሚችሉት? በዛ ሲያልፉ በዛ ኤሪያ ላይ ሲያልፉ ሰልፈር ዳይኦክሳይድ ፓምፕ በተደረገበት ኤሪያ ላይ ሲያልፉ ልትሉ ትችላላችሁ። ነገር ግን ስህተት ነው። መጀመሪያ ደረጃ በ35 ሺህ ጫማ ላይ ያለው የአየር ብሪዘብል አይደለም፣ የምትተነፍሱት አይነት አይደለም። ኦኬ በዛ በአየር በሚሄድበት ጊዜ አውሮፕላኑ በ30 እና 35 ሺህ ጫማ ሲሄድ እዛ አካባቢ ያለው አየር ወደ ካቢኑ ወደ አውሮፕላኑ ውስጥ ገብቶ ፓሴንጀሮች የሚተነፍሱት ይመስላችኋል? ኖ ያ እኮ በጣም ብሪዝ የሚደረግ አይነት አየር አይደለም። በዛ ከፍታ ላይ ያለው አይ ቲንክ -50 ዲግሪ ሴልሺየስ ቀዝቃዛ ነው። ከዛ በጣም ቀዝቃዛ አየር ላይ ልተንፍሰው ብትሉ ኦክሲጅን ማግኘት አትችሉም። በሰከንድ ውስጥ ነው የሚገለው። ሰው ምን ማለት ነው? አውሮፕላኑ ራሱ ነው ፍሬሽ ብሪዘብል ኤር ማኑፋክቸር የሚያደርገው ራሱ ብሊድ ኤር ይሉታል። ብሊድ ኤር ምን ማለት ነው? አውሮፕላኑ ራሱ ነው ለፓሴንጀሮቹ ለተሳፋሪዎቹ የሚሆን አየር እያመረተ የሚሄደው። እንዴት ነው የሚያመርተው? በሚሄድበት ክልል ውስጥ ያለውን አየር ትራፕ ያደርግና ያመጣና ኢንጂን ውስጥ ያስገባና እሱን ሂት ያደርጋል፣ ኮምፕሬስ ያደርጋል። ከዛ በኋላ ወደ ብሪዘብል ኤርነት ወደ መተንፈስ እና ትክክለኛ ኦክሲጅን እንዲገኝ በሚያስችል መልክ ይለውጠዋል ማለት ነው። ነገር ግን አሁን ሰልፈር ዳይኦክሳይድ በዛ ጋር ሲያልፍ ሰልፈር ዳይኦክሳይድ ተበትኗል፣ ተነፍቷል። ሰልፈር ዳይኦክሳይድ በሚያልፍበት ጊዜ እንደሌላ ጊዜ ብሊድ ኤር የሚባል ሲስተም አለው ብያቸዋለሁ። አውሮፕላኑ ውጭ ያለውን አየር ቀዝቃዛውን አየር ትራፕ ያደርጋል፣ ኢንጂን ውስጥ ይከታል። ኮምባንሽን አለ። ኮምባንሽኑ ጋር ከመሄዱ በፊት ትራፕ ያደርገውና ምናምን ያደርገዋል ምናምን። ከዛ ወደ ካቢን ይለውጠዋል። ካቢን ውስጥ ወዳለ ብሪዘብል ኤርነት ይለውጠዋል፣ ፊልተር ያደርገዋል ማለት ነው። ነገር ግን አውሮፕላኑ ያሉት ፊልተሮች ኦኬ፣ አንደኛ ቫይረስ ወደ ውስጥ እንዳይገባ፣ ሁለተኛ ኮልድ እንደዚህ ባክቴሪያ እንዳይገባ ምናምን ነው ፊልተር የሚያደርገው እንጂ አሲድ ሰልፈር ዳይኦክሳይድ ወደ ውስጥ እንዳይገባ ማድረግ አይችልም። ኦልሬዲ አውሮፕላኖች የተሰሩበት ማለት ያመልጧል ማለት ነው። ስለዚህ ሰልፈር ዳይኦክሳይድ ወደ ውስጥ ይገባል። ሰልፈር ዳይኦክሳይድ ፓሴንጀሮች ኢንሄል ያደርጋሉ፣ ይተነፍሱታል ማለት ነው። እንድ ከፍተኛ የሆነ የጤና ችግር በተለይ ሬስፓራቶሪ ችግር ያመጣል። በእርግጥ አንድ ጊዜ
ለተሳፈረ ሰው ሰልፈር ዳይኦክሳይዱን ሰልፈሪክ አሲድ ሆኖ ቢተነፍሰውም ይህን ላይ ጎዳዩ ይችላል። ነገር ግን ኑሯቸውን ያደረጉት እነዚህ ኮሜርሻል ኤር ፓይለቶች፣ አቴንዳንቶች፣ የተለያዩ ስራ የሚሰሩት 24 ሰዓት የሚበሩት በሙሉ ቀስ በቀስ ይገላቸዋል። ነገር ግን አሁን ይሄ አንደኛው ችግር ነው። ሌላኛው ችግር ተርሚኔሽን ሾክ ያልኳችሁ ነው። ቅድም ተርሚኔሽን ሾክ ያልኳችሁ አንዴ ይሄን ሰልፈር ዳይኦክሳይድ ፓምፕ ማድረግ ከተጀመረ በኋላ ማቆም አይቻልም። በጣም ውድ ሊሆን ይችላል ይሄ ፕሮጀክት። ሰልፈር ዳይኦክሳይድ ዝም ብሎ ፓምፕ ማድረግ እንዲህ የመጠጡ ፓምፕ ማድረግ አይደለም፣ ከፍተኛ ወጪ ሊኖረው ይችላል። አንዴ ከተጀመረ በኋላ ሰልፈር ዳይኦክሳይድ አንዴ ፓምፕ ማድረግ ከተጀመረና ዓለም በዚህ ሰልፈር ዳይኦክሳይድ አማካይነት ጥላ ስር ከገባና ሙሉ ለሙሉ የፀሐይ ብርሃን ሙቀቱን ፊል ማድረግ ካቆመ በኋላ 10 ዓመት 20 ዓመት ኢንቱ ኢት ድንገት ቢቆም በጣም ከፍተኛ የሆነ የተርሚኔሽን ሾክ ይፈጠራል ነው። ተርሚኔሽን ሾክ ማለት በአንድ ምሳሌ ላንሳላችሁ። ለምሳሌ አንድ ሰው በጣም ስራ የሚበዛበት በጣም አስጨናቂ ኢንቫይሮንመንት ውስጥ የሚኖር በጣም ስትረስ የሆነ ህይወት የሚኖር ሰው አለ እንበል እና ይሄንን በየቀኑ በጣም ስትረስ ከመሆኑ በጣም የሚያስጨንቅና በጣም ጥብብ ጭንቅ እያለው የሚኖር ሰው ምን ያደርጋል? ከዛ መጨነቁ ከዛ ስትረሱ ለመውጣት ካፌን ይወስዳል፣ ቡና ይወስዳል። በቀን 5-6 ስኒ ቡና ይወስዳል። ኦኬ ይህን 6 ስኒ ቡና እየጠጣ ምን ይሆናል? ፎልስ የሆነ የውሸት የሆነ ጉልበት ያገኛል። የውሸት የሆነ ስትረሱን ይለቅለታል ማለት ሶ ፈንክሽን ሲያደርግ ይኖራል። ኦኬ ሶ ቡና ይለምዳል። ቡና አዲክትድ ይሆናል ማለት ኦኬ ናው ቡና አዲክትድ ከሆነ በኋላ ድንገት አንድ ቀን ቡና አልጠጣም ብሎ ያቆማል እንበል። ምንድን ነው የሚሆነው? ይሄ ሰውዬ ቡና አልጠጣም ብሎ ቡና አቆመ እንበል። ምንድን ነው የሚሆነው? ሽባ ነው የሚሆነው። በቃ ኮምፕሊትሊ አውት ኦፍ እንትን ነው የሚሆነው። በቃ ሽባ ነው የሚሆነው ማለት ምክንያት ለዘመናት የቆዩ ለረጅም ጊዜ በቡናው እየደበቀው የነበረው ስትረስ ድካም ሙሉ በሙሉ ይወጣል ማለት ሲወጣ ከቡናው አዲክሽን ጋር ተጨምሮ ምን ይሆናል? ሰውነቱ ኮላፕስ ያደርጋል። ፈንክሽን ማድረግ አይችልም ማለት ተርሚኔሽን ሾክ የሚባልም የፀሐይ ብርሃንን ስንከልል ኖረን በጥላ ስር መኖር ጀምረን ኖረን ድንገት ያ ጥላ ድንገት በሚነሳበት ጊዜ አሜሪካና እንግሊዝ ድንገት ፓምፕ ማድረግ ቢያቆሙ ምን ይሆናል? ዓለም እንትን ነው የሚሆነው፣ ኮላፕስ ነው የሚያደርገው ማለት ምክንያቱም ቀጥታ ፀሐዩ ፒርስ አድርጎ መጥቶ ሰንጥቆ መጥቶ ይመታናል። ፀሐይ ላይ ስንኖር ቆይተን ማለት ቤት ውስጥ ቁጭ ብለን እንኳን ትንሽ 1 ሰዓት ያህል ቁጭ ብለን በፀሐይ ስንወጣ ፀሐዩ እንዴት ነው የሚመታል? ካን ዩ ኢማጂን 10 ዓመት ቤት ውስጥ ቁጭ ብላችሁ ስትወጡ ማለት ነው። ስትወጡ ፀሐዩ እንደዛው እንደጋለ ነው፣ ግን 10 ዓመት ቤት ውስጥ ቁጭ ብላችኋል። ፀሐይ የሚባል ነገር አይቷችሁ ነክቷችሁ አታውቁም። ድንገት በምትወጡበት ጊዜ ኮላፕስ ያደርጋችኋል ማለት ነው። ይሄ ነው ፕላኑ። አረዘምኩባችሁ ይመስለኛል፣ ይቅርታ ጠይቃለሁ። ይሄ ነው ፕላኑ። ነገር ግን የሰው ልጅ በጣም ቆም ብሎ ማሰብ ያለበት ጊዜ ይመስለኛል። የምንወስናቸው ውሳኔዎች በጣም ክሩሻል እየሆኑ መጥተዋል። በሌላ አንጻር ደግሞ የሰው ልጅ የመወሰን አቅሙ በጣም የተዳከመበት ጊዜ ወይም የተዳከመበት ዘመን ላይም ደርሰናል። ሰዎች ከስሜታቸው ያለፈ ያልሆኑ ሰዎች እየበዙ እነዚህ ስሜታቸውን እንኳን መቆጣጠር የማይችሉ ሰዎች ደግሞ አብዛኛው ፐብሊክ የሆነውን ምንድነው ስልጣን የሚባለውን ነገር የያዙበት ጊዜ ነው። ኤንድ መጀመሪያ እንዳልኳችሁ ምድራችን ደግሞ በጣም እየተቸገረች ምድራችን በጣም ጥሩ ሰዎች በጣም አርቀው ማሰብ የሚችሉ ሰዎች በጣም የምትፈልግበት ዘመን ነው። ከኔ ኢማጂን ይሄ ፓራዶክሱ አይገርምም? ፓራዶክሱ በጣም ይገርማል። ምድራችን በጣም ውሳኔ የሚችሉ በጣም ማሰብ የሚችሉ ወደ 20 ዓመት 50 ዓመት ቪዥን ያላቸው ስትሮንግ ሊደሮች የምትፈልግበት ጊዜ ነው ምድራችን። በአንጻሩ ደግሞ በአሁኑ ሰዓት ከፍተኛውን ስልጣን እያዙ የመጡት ደግሞ እዚህ ግባ የማይባሉ እርባና የሌላቸው ሰዎች ናቸው እና በጣም አጣብቂኝ ውስጥ የገባን ይመስለኛል። ይሄ እንግዲህ የኔ ትንሹ ጭንቅላት የሚያስበው ነው። አስቸጋሪ ይመስለኛል ያለንበት ሁኔታ። እያንዳንዱ የምንወስናቸው ውሳኔዎች ከኔ ኢማጂን ልጆቻችን የሚኖሩበት ሁኔታ በጣም አዳጋች ሊሆን ይችላል። ኦኬ እኔና እናንተ ኦልሬዲ ቁማር ተበልተናል አይደለ? ልጆቻችን ደግሞ የሚኖሩበት ሁኔታ በጣም አስቸጋሪ ይመስለኛል። በጣም ጥሩ ሊደሮች የሉም፣ ቢኖሩም በጣም አነስተኛ ናቸው። ድምጻቸውን ማሰማት የማይችሉበት ሁኔታ አለ እና አስቸጋሪ ይመስለኛል፣ በጣም አስቸጋሪ ይመስለኛል። እና ይሄን ነገር ላካፍላችሁ። መቼም
አውርተውም ነበረ እንዲባል ማለት ነው። አንድ ነገር ቢፈጠር አውቀውም ነበረ እንዲባል ያህል እናውራ በሚል ነው። ኦኬ ሶ ይህን ይመስላል ውድ ወዳጆች፣ እስካሁን ድረስ ከቆያችሁ ከልብ ነው የማመሰግናችሁ። ቪዲዮን ሼር አድርጉ፣ ላይክ አድርጉ፣ ኮሜንት አድርጉ። ምን ተሰማችሁ ግን እናንተም የተሰማችሁትን ነገር ኮሜንት አድርጉ። በሌላ ቪዲዮ እንገናኛለን። እስከዛው ድረስ ቻው።